እንደምትመለከቱት አንድ ወንድ የሴትን የውስጥ አልባሳት ለብሶ በአደባባይ ላይ ፎቶና ቪዲዮ እየተቀረጸ ነው። አሁን ሁላችንም የሚያስቆጣው ይሄ ተግባር ለሞራል ወይም ደግሞ ለመልካም ጠባይ ተቃራኒ ስለሆነ ነው ማለት ነው። ግለሰቡ ተጠያቂ አይሆንም፣ መብቱ ነው ማለት እንችላለን። ወደ ለግብረ ሰዶማዊ ሁነት ውስጥ ወጣት ወንድሞቻችን እህቶቻችንን የሚጋብዝ ተግባር በመሆኑ ፍጹም ህገወጥ በህግም ዘንድ ተቀባይነት የሌለው ነው። ተበዳይ ሁሉም 120 ሚሊዮን ህዝብ ተበዳይ ነው በዚህ ጉዳይ ላይ። ምክንያቱም ከሞራል ከእሴት እና ከሃይማኖት ያፈነገጠ ተግባር ስለሆነ ቅንድቡንም እየተቀነደበ ጡትም ለማሳደግ የሚፈልግ ዳሌም የሚያሰፋ ይሄ ከሞራል እሴታችን ጋር አብሮ የሚያያዝ ነው። ለመልካም ጠባይ ተቃራኒ ነው። ከጅምሩ እርምት ካልተወሰደበት የበለጠ አሁን ካለበት ስራና ኃላፊነት ተጨማሪ ኃላፊነቶችን መንግስት ላይና ፖሊስ ላይ ይጥላል ብዬ አምናለሁ። የዲኤምሲ ሪል ስቴት ባለ 3 መኝታ 3 ተጨማሪ ክፍሎች እንዳሉት ያውቃሉ? ጤና ያስጥልን። ዲኤምሲ ሪል ስቴቶች ነን። በለቡ መብራት ኃይል እየገነባን ካለነው ዘመናዊ መንደር ከስቱዲዮ እስከ ባለ 4 መኝታ የተለያዩ የካሬ አማራጮች አሉ። ከነዚህም መካከል ለዛሬ የምንመለከተው በደንበኞቻችን እጅግ የሚወደደውን ባለ 3 መኝታ ቤቶች ነው። እኚህም ቤቶች ከ139 ካሬ ጀምሮ ማግኘት ይችላሉ። ከ3ቱ መኝታ ቤቶች በተጨማሪ ሌላ 3 ተጨማሪ ክፍሎች ያካተቱ ቤቶች ናቸው። አንደኛ የሰራተኛ ክፍል ከነመታጠቢያ ቤት፣ ሁለተኛ የልብስ ማጠቢያ ወይም የላውንደሪ ክፍል፣ ሶስተኛ የእቃ ማስቀመጫ ስቶር። ይህን የቤት ዲዛይን ለየት የሚያደርገው ፕራይቬሲውን የጠበቀ በመሆኑ ነው። ለምሳሌ አንድ እንግዳ ወደ ቤት ሲገባ ቀጥታ የሚያየው ኮሪደሩን እንጂ ሌላ ቤቶች ላይ እንደተለመደው ሳሎኑን ወይም መኝታ ቤቶቹን አይደለም። በተጨማሪም በሳሎን በዋናው መኝታ ቤትና በኪችን በኩል ሰፋፊ ባልከኒዎችን እናገኛለን። ለበለጠ መረጃ ይደውሉ። እጅግ አሳፋሪና በማህበራዊ ሚዲያ የተለቀቀው ፎቶ ብዙዎችን አስቆጥቷል። አንድ ኢትዮጵያዊ የሆነ ወንድ የሴት አልባሳትን በተለይ ደግሞ የውስጥ አልባሳትን ለብሶ አደባባይ ላይ ፎቶና ቪዲዮ እየተቀረጸ ያዩት በስፍራው የነበሩ ሰዎች እንዴት ዝም አሉት ያሉን ብዙ ናቸው። ከተቀረጸ በኋላ ደግሞ ብዙዎች ወደሚጋሩበትና አንዱ ለአንዱ አቀብሎ ብዙዎች ጋር ሊደርስ በሚችለው በማህበራዊ ሚዲያ ላይ መለቀቁ እንዴት ወዴት እየሄድን ነው? እረ የህግ ያለ እያሉ ለጉዳዩ ትኩረት ሰጥተውታል። ይህ እጅግ መነጋገሪያ የሆነው አሳፋሪ ተግባር እንግዲህ እንደምትመለከቱት አንድ ወንድ የሴትን የውስጥ አልባሳት ለብሶ በአደባባይ ላይ ፎቶና ቪዲዮ እየተቀረጸ ነው። ይህ በህጋችን እንዴት ይታያል? እንዲህ አይነት ተግባራትን እስከ መቼ ነው በዝምታ የሚታለፉት? ከባህል ከወግና ከስርዓት ያፈነገጡ ነገሮች በጊዜ ኃይል ሊባሉ ይገባል። ምክንያቱም አሁን ላይ እንደምናውቀው ማህበራዊ ሚዲያ የፈለገውም ያልፈለገውም ጋር ፈጥነው የመድረስ እድላቸው እጅግ በጣም ሰፊ ነው። እንግዲህ ራሱ ሴን አውቅ ያለው ከሚለውና ይሄ ልክ ነው ይሄ ልክ አይደለም ብሎ ከሚመርጠው ባለፈ ሌሎች ደግሞ ከ18 ዓመት በታች የሆኑ ገና ታዳጊዎች ጋር የመድረስ እድሉም እጅግ ሰፊ ነው። ምናልባት አሁን ላይ በማህበራዊ ሚዲያ ለመታወቅ በሚደረገው መጋጋጥ ባህልን የሚያጠለሹ ነውር የሆኑ ተግባራት እየተፈጸሙ ነውና ይህ ከህግ አኳያ እንዴት ይታያል ብለን የህግ አማካሪና ጠበቃ ወደ ሆነው አያሌው ቢታኔ ጋር ደውለናል። እንግዲህ የሸገር ኢንፎ ሚዲያ ተባባሪና ቤተሰብ እንደሆነ ይታወቃል። አያሌው ይሄ ጉዳይ እንዴት ይታያል፣ በህግስ ምን ያህል ያስጠይቀዋል የሚለውን ጉዳይ አንስተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። እውነት ለመናገር መጀመሪያ ተልኮልኝ እንዳየው በጣም ነው የበረገኩትና ትንሽ ወይ ሞራል የሚሉትን ወይም የመልካም ጠባይ ተቃራኒ የሆነ ድርጊት መሆኑን የምታውቂው ያንን መልእክት ወይም ምስል ስትመለከቱ ሰውነትሽ ሲወርሽና ሌላ የሆነ ነገር ውስጥ ሌላ ስሜት ውስጥ ሲከትሽ ስታይ ኮምፕሊትሊ ይሄ ነገር ለመልካም ጠባይ ወይም ደግሞ ለሞራላዊ እሴት ተቃራኒ መሆኑን ያሳያል ማለት ነው። እንግዲህ እኛ እንደ ኢትዮጵያ እንደ ሀገር
ባህላዊ እሴት አለን ሃይማኖታዊ ስርዓት ውስጥ ያደግን አካላት ነን ስለዚህ ሞራልም ደግሞ የሚመነጨው ከአንድ ባህል ወይም ሃይማኖታዊ ስርዓት ውስጥ ካለ ስነ ምግባር የሚመነጭ የአንድ ሰው የባህሪ መለኪያ ነው ተብሎ ነው ግምት የሚወሰደው የተላከው የታውን እንግዲህ ያው በቪዲዮ ወይም በምስል ለአድማጭ ተመልካቾቻችን ቢያዩት ነው የሚሻለው እኔ በቃላት መግለጽም ይከብዳል ያስጠላል ምክንያቱም የአንድ ሰው የወንድ ልጅ ባህሪ ያልሆነ ቃራኒ የሆነ መልከታ ያለው ነገር ስለሆነ ነውረኝነት የተላበሰበት ነው ይህ ከህግ አንፃር ምን ይባላል ለመልካም ጠባይ ተቃራኒ የሆነ ድርጊት ይባላል ለመልካም ጠባይ ተቃራኒ የሆነ ድርጊት ማለት ከሞራል እሴት ያፈነገጠ ማለት ነው ሞራል ደግሞ በአንድ ማህበረሰብ ወይም ባህል አማካኝነት የሚመነጭ ስነ ምግባር ሆኖ እንደሚታወቀው ይህ ስነ ምግባርም ደግሞ በአብዛኛው የማህበረሰብ ክፍል ዘንድ ተቀባይነት ያለውና የሚተገበር ከሆነ ይህ ሞራል ነው አሁን ሁላችንም የሚያስቆጣው ይሄ ተግባር ለሞራል ወይም ደግሞ ለመልካም ጠባይ ተቃራኒ ስለሆነ ነው ማለት ነው በጣም ብዙ ሰው ተቆጥቶበት ልጆቻችንን የሚያባልግ ለሌላ ለግብረ ሰዶማዊ ምልከታ እና ሆን ተብሎ በቀላሉ ወደ ለግብረ ሰዶማዊ ሁነት ውስጥ ወጣት ወንድሞቻችን እህቶቻችንን የሚጋብዝ ተግባር በመሆኑ ፍጹም ህገወጥ በህግም ዘንድ ተቀባይነት የሌለው ነው ማለት ነው እንግዲህ በመርህ ደረጃ ይሄ ነው ነው በህግስ ተጠያቂነቱ ላይ እንግዲህ እንዲህ አይነት ነገሮች ከኛ ባህልም ወግና ስርዓትም እጅግ ያፈነገጡና እንዴት የሚያሰኙ ናቸው በጣም ነውር የሆነ ነገር ነው ይህ ደግሞ ነውር በአደባባይ ሰዎች በሚተላለፉበት መንገድ ላይ እንደተቀረጸ ወይንም ደግሞ ፎቶ እንደተነሳ የጀርባ ምስሎቹን በማየት መረዳት ይቻላል ያ መሆኑ ሳያንስ ደግሞ ፎቶ በተነሳበት ሰዓት ያዩ ሰዎች እንዳሉ ሆነው ያንን ደግሞ ብዙዎች ሊጋሩበት በሚችሉበት ማህበራዊ ሚዲያ ላይ መለቀቁ እንግዲህ ባንድም በሌላም ብዙ ሰዎች ጋር እንደደረሰ ቁጣውን ለምን እንዴት የሚሉ አስተያየቶችን ስንመለከት ብዙ ሰው ጋር እንደደረሰም ማሳያ ነው ይህ በመሆኑ ግለሰቡ ተጠያቂ አይሆንም መብቱ ነው ማለት እንችላለን በምንም አይነት መልኩ መብት ሊሆን አይችልም ምክንያቱም ቅድም እንዳልኩሽ ነው ለመልካም ስነ ምግባር ተቃራኒ የሆነ ወይም ደግሞ ለመልካም ጠባይ ተቃራኒ የሆነ ድርጊት ከፈጸመ ምንድነው ማለት ነው ወንጀል ነው የወንጀል ተጠያቂነት አለበት ማለት ይህንን የበለጠ ለማረጋገጥ ደግሞ የወንጀል ህጋችን በ1996 የወጣው የወንጀል ህጋችን አንቀጽ 639 ላይ በግልጽ ያስቀምጣል ምን ይላል ለመልካም ስነ ምግባርና ለመልካም ጠባይ ተቃራኒ የሆነ የብልግናና አሳፋሪ ድርጊት በአደባባይ መፈጸም ከ3 ወር እስከ 1 አመት በሚደርስ ቀላል እስራት እንደሚያስቀጣ ህጉ በግልጽ ያስቀምጣል ማለት ነው እንግዲህ ጥፋቱ ወይም ቅጣቱ የቅጣቱ መጠን በቂ ነው ወይ አስተማሪ ነው ወይ የሚለው ነገር ራሱን ችሎ አከራካሪ ሊሆን ይችላል ነገር ግን አንዳንድ ጊዜ ለመታወቅ ወይም ደግሞ ተጽዕኖ ለመፍጠር ለታይት ፌመስ ለመሆን በሚል ምክንያት የሚፈጽሙ አካላትን ለማስተማር ይሆን ዘንድ ከ3 ወር ያላነሰ እስከ 1 አመት በሚደርስ ቀላል እስራት ያስቀጣል ይቢልም ተጨማሪ ግን ምን አለ በተለይም ደግሞ ድርጊቱን የፈጸመው ለአካለ መጠን ባልደረሱ ልጆች ፊት ተፈጽሞ የሆነ እንደሆነ ዝቅተኛ ቅጣቱ 6 ወር እስከ 5 አመት በሚደርስ ቀላል እስራት እንደሚቀጣ ወይም እንደሚያስቀጣ ህጉ ይደነግጋል ማለት ስለዚህ አሁን ይሄ የተፈጸመው ድርጊት እንደምታውቂው መጀመሪያ በአደባባይ ላይ ነው የተፈጸመው ህዝብ በሚሰበሰብበት ህዝብ በሚንቀሳቀስበት ስፍራ ነው የተፈጸመው ይሄ ነውረኛ ተግባር ማለት ነው ይሄ ደግሞ በምን ተላልፏል በማህበራዊ ሚዲያ ገጽ በቪዲዮና በምስል ተላልፏል ይህ ደግሞ ማንጋ ደርሷል ማለት ነው ለአካለ መጠን ያልደረሱ እድሜያቸው ከ18 አመት በታች የሆኑ ህፃናት ላይ ደርሷል ማለት ይህ ከሆነ ደግሞ ከ6 ወር ዝቅተኛው 6 ወር እስከ 5 አመት በሚደርስ ቀላል እስራት እንዲቀጣ የሚያደርግ የወንጀል ድርጊት ነው የፈጸመው ማለት ነው ይሄ በተጨማሪ ግለሰቡ ብቻ አይደለም ባይዘው የሚቀጣው
ግለሰቡ ብቻ አይደለም የሚቀጣው። በዚሁ አንቀጽ በዚሁ የወንጀል ህጋችን አንቀጽ 641 ላይ ደግሞ ስለማን ያወሳል? ይህንን ጸያፍ ወይም ለመልካም ተቃራኒ የሆኑ ነገሮችን ያሳየ ወይም ቀርጾ ያስተላለፈውም አካል በተመሳሳይ እስከ 5 ዓመት ድረስ ሊቀጣ እንደሚችል ህጉ በግልጽ ድንጋጌ ያስቀምጣል ማለት ነው። ስለዚህ በዚህ ግልጽ በሆነ ቋንቋ የህግ ተጠያቂነትን ፖሊስ ይህን ጉዳይ በአግባቡ ተከታትሎ እንዲቀጣ አስተማሪ የሆነ ነገር እንዲወሰንበት የማድረግ የወንጀል ምርመራን መጀመር መቻል አለበት። ከዛ በኋላ የወንጀል ምርመራው ሲጠናቀቅ አቃቤ ህግ ጉዳዩን ለፍርድ ቤት በማቅረብ የማስቀጣት ኃላፊነት አለባቸው ማለት ነው። ስለዚህ ፖሊስ ነው ይሄንን ነገር አይቶ ክስ መመስረት ያለበት። አዎ ፐብሊክሊ ኖቶሪየስ የሆነ ወንጀል ነው የተፈጸመው። ፐብሊክ ኖቲስ አለው፣ ይታወቃል። የግድ ቅሬታ መቅረብ የለበትም። ፖሊስ በዋነኛነት ምንድነው ወንጀል ተፈጽሟል ብሎ ከበቂ በላይ ጥርጣሬ ያለው እንደሆነ ጥቆማ መድረስ ሳያስፈልገው ምን ማድረግ ይችላል? የወንጀል ምርመራውን ሂደት ማስጀመርና ጉዳዩን ደግሞ አጠናቅሮ ለአቃቤ ህግ በማቅረብ ለፍርድ ቤት ቀርቦ ውሳኔ እንዲያገኝ የማድረግ ኃላፊነትና ግዴታ የፖሊስ ሚና ነው ማለት ነው። ስለዚህ እንዲህ አይነት በተለይ ማህበራዊ ሚዲያ ላይ አሁን እየተመለከትናቸው የምንገኛቸው አንዳንድ ጊዜ ውበት መጠበቂያ በሚል እንግዲህ ወንድ ልጅ ከዚህ ቀደም አድርጎታል ወይም ያደርገዋል ተብሎ የማይታሰብ በእኛ ማህበረሰብ ውስጥ ቦታ የማይሰጠው ስንመለከተው የተለመደ ነው ማለት ነው፣ ይደረጋል ማለት ነው እያልን ነውር የሆኑ ነገሮች ወይም ደግሞ ተገቢ ያልሆኑ ኢሞራላዊ የሆኑ ነገሮችን የማላመድ ነገር ሰዎች በተደጋጋሚ ሲመለከቷቸው ልክ ነው ወይም ደግሞ ቢደረግ ምንም ችግር የለውም እንዲሉ መንገድ እንደሚከፍትም ይታሰባልና ይሄ ድርጊት ግን ከሌሎቹ ከዚህ ቀደም ስናያቸው ከነበሩ ነገሮች በተለየና እጅግ ነውር የሆነም ተግባር ነው። ይህንን የአዲስ አበባ ፖሊስም ይመለከተዋል ብለን እናስባለን። ከዚህ ቀደም ፕራንክ ወይም ደግሞ የቪዲዮ ኮንቴንት ለመስራት ነው ብለው የደንብ ልብስ የአዲስ አበባ ደንብ ማስከበር ጽሕፈት ቤት አባላት የሚለብሱትን የደንብ ልብስ ለብሰው ቪዲዮ የሰሩ የተቋሙን ገጽታ አበላሽተዋል በሚል በህግ እንደጠየቃቸው ሰምተናል። ይሄ ደግሞ አንድ ተቋም ሳይሆን የኛን የመላ የኢትዮጵያውያንን ባህል፣ ወግ፣ ስርዓት ያልጠበቀና ኢሞራላዊ የሆነ ተግባር ነውና በቅርቡ ክስ ተመሰረተ ወይም እንዲህ ተወሰነበት የሚለውን ነገር እንሰማለን ብዬ እጠብቃለሁ። ግን እንደሚያስጠይቅ ከህግ ባለሙያ ነውና መስማት ያለብን። ለዛ ነው እንግዲህ ይሄንን ቆይታ እንድናደርግ ወደ አንተ የደወልኩት። መሲ ምንድነው መሰለሽ በተጨማሪ እዚህ ላይ እንግዲህ ያው ፖሊስ ኦፍ ኮርስ ብዙ ስራዎች አሉበት፣ ግን ከስራዎቹ መካከል ዋናው የህዝብን ሰላምና ደህንነት ማስጠበቅ ነው። ስለዚህ ቅድመ መከላከል ነው። እንዲህ አይነት ከባህል፣ ከስርዓት፣ ከሃይማኖት ያፈነገጡ ተግባራት ናቸው ነገ የበለጠ ፖሊስ ላይ ስራ የሚያበዙት። ስለዚህ ከጅምሩ ካልተቆነጠጠ፣ ከጅምሩ እርምት ካልተወሰደበት የበለጠ አሁን ካለበት ስራና ኃላፊነት ተጨማሪ ኃላፊነቶችን መንግስት ላይና ፖሊስ ላይ ይጥላል ብዬ አምናለሁ። ስለዚህ ፖሊስ አቤቱታ ማቅረብ ወይም ተበዳይ ሁሉም 120 ሚሊዮን ህዝብ ተበዳይ ነው በዚህ ጉዳይ ላይ። ምክንያቱም ከሞራል ከእሴት እና ከሃይማኖት ያፈነገጠ ተግባር ስለሆነ የግድ 120 ሚሊዮን ህዝብ ቅሬታ ሊያቀርብልህ አይገባም ለፖሊስ ማለት ነው። ፖሊስ በዋነኛነት እነዚህ ለህግ ተቃራኒ ለሞራል ተቃራኒ የሆኑ ተግባራት መኖራቸውን ሲያረጋግጥ የወንጀል ምርመራውን በራሱ ተነሳሽነት መጀመር አለበት ብዬ አስባለሁ። ይሄ በተለይ ደግሞ ሴታዊነትን ተላብሶ ቅንድቡንም እየተቀነደበ ጡትም ለማሳደግ የሚፈልግ ዳሌም የሚያሰፋ ይሄ ከሞራል እሴታችን ጋር አብሮ የሚያያዝ ነው። ለመልካም ጠባይ ተቃራኒ ነው። ይሄ አካሄዱ ፍጻሜው ወዴት ነው ብለን ደግሞ በቀላሉ መገመት ያስችለናልና እነዚህንም ተግባራት ላይ በጣም እጅግ ጥንቃቄ በተሞላበት ሁኔታ ነገሮችን በመፈጸም የህግ ተጠያቂነትና የህግ የበላይነትን ማስከበር የፖሊስ የአቃቤ ህግና የፍርድ ቤቶች ሚና ነው ብዬ አስባለሁ። እግዚአብሔር ይስጥልን። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ